እንዴት ናችሁና ምን ላይ ነበር ዘንግቼዋለሁ። ምን ላይ እንደነበር ነው ባለፈውን እንትን እኔ እንግዲህ ያው መርሳት ነው ስራዬ ረስቼዋለሁ። ያው መንገዱ ምናምን እያልን ነበር ስናወራ የነበረው አይደል? መንገዱ ብቻ አይደለም ዘንድሮ የሚያስጨንቀን እውነት ንገርን ካላችሁ ከኛ ልጆች በላይ መምህሮችም እየተጎዱብን ስለሆነ ትራንስፖርት ሲያጡ ከባድ ነው። እስከዛሬ የተለመደው መምህርም ተማሪም በአንድ ትራንስፖርት ነው። አሁን ግን እሱ ነገር የለም። ልጆቻችን ደክሟቸው ነው ትምህርት ቤት የሚገቡት። ከዛ ተመልሰው ደግሞ እንደገና ሲመጡ ያለውን ዳገት ያስባሉ። አንድ ቀን እንደውም ለቅቄዋለሁ ስላልታየ ነው እንጂ ቪዲዮ አልታየም እንጂ ለቅቄዋለሁ። ይኸው እንደዚህ እየተሰቃየን እንደምናስተምር እንደምንማር ይውልን ምናምን ብዬ ለቅቄያለሁ። እና ይሄን ሁሉ ነገር እያለፍን የምናስተምር ወላጆች አዎ በጣም ጀግና ወላጅ ነው። የምሬን ነው የምናገረው። የኔ ልጅ አይችልም ብለን ደግሞ ቤት ደብተን ያስቀመጥን ወላጆች እኛ ነን የማንችለው፣ ልጆቻችን አይደሉም። እኛ እንቻል መጀመሪያ። እኛ አእምሯችን ካመነበትና ይችላሉ ብለን ከተነሳን እነሱ ከኛ በላይ ያውቃሉ፣ ያስባሉ። በቤት ራሱ እስቲ ከኛ በላይ ሲያስቡ እኮ ልናገኛቸው እንችላለን። እኛ ደንፍፈናል ማለት ይቻላል። በተለይ መስማትና መናገር የተሳናቸው ልጆች ቤት የምናውል ወላጆች ወይም አካቶ አስገብተን ቀናቸውን የምንገፋ ወላጆች ይዋል እንጂ ምን ሊያመጣ ብለን የምናስብ ወላጆች ከዚህ ላይፍ እንድንማር ስለፈለኩ ነው እኔ። ለምን ካላችሁ እዛ ጋር አካቶ ማንኛውም ተማሪ ጋራ እየሰማ የሚማረው ተማሪ ጋራ የሚማረው ልጅና እዚህ በሳይን ላንጉጅ ተቀይሮለት የሚማረው ልጅ እኩል አይደለም። ስላየሁት ነው እኔ አይተነዋል አይደል? አንቺም መጀመሪያ ላይ አካቶ ነበረሽ ልጅሽ፣ እኔም እንደዛው ነበር። እዚህኛው ትምህርት ቤት ሲሄዱ ግን ኖርማል ሳይን ላንጉጅ ይችላሉ። ሁለተኛ ደግሞ በሳይን ላንጉጅ ተቀይሮላቸው ሲማሩ ኖርማል ፈተና ነው የሚፈተኑት። እንደማንኛውም ተማሪ ፈተና ወጥቶላቸው እንደማንኛውም ተማሪ መጽሐፉ ትክክለኛው መጽሐፍ ነው የሚማሩት። ስለዚህ ብቁ ሆነው ይሄዳሉ ማለት ነው። ያው በርግጥ በየትምህርት ቤቱ ክፍተት ሊኖር ይችላል፣ ግን ቢያንስ እንደምንም በሙቱ ይሻላል ብዬ አስባለሁ። መስማት ነው ነገር የሰናቸው ብቻ ትምህርት ቤት ይሻላቸዋል፣ እነሱ ይሻላል፣ ደግሞ ይሻላል። እንደዛ ብናረግ ጥሩ ነው እላለሁ። እና እንትን ነገር ካለሽ ማለት ትችያለሽ። ወላጆችን የምትመክሪው ካንቺ ተሞክሮ ብዙውን ተሞክሮዋን አውርታናለች። በምንም ፈተና መሃል ቤቷ ፈርሶባትም ምንም ብላ ልጇን እያስተማረች ነው። ቢያንስ እሷ ከአንድ ሰዓት በላይ ይፈጃል መንገዱ። እኔም ለወላጆች የኔ ልጅ ምንም ማታቀጃሏቸው ይሸውዷን ነበር አሰማም ይላሉ። ከዛ እሷ በምልክት ነግረኛለች። አሰማም ብለው ነገር አሰማም ምን ታውቃለች ይላሉ አይደለ? አዎ ብዙዎቹ እዚህ ትምህርት ቤት ማለት ነው። ትምህርት ቤት ሌላ ጋር መንገድ እንዲያይች ምን ታውቃለች አታውቅም ብሎ ያሸውዷታል። ግን እኔ ትነግረኛለች መታ ትነግርሻለች። አዎ ከዛ እሷ እንደውም አንድ የሆነ እንትን ትዝ የሚለኝ እዛው የኔ ቤት ግፋቢል ትምህርት ቤት ገብታለች። ስንተኛ ክፍል ቴጂ ስሪ እንደገባች ሃይላንድ እዞ ውሃ ስጭኝ ይላታል። የሆነ ሴት ልጅ ስጭ ሲላት ውሃ የለኝም ትለዋለች። ከዛ እሷ እንቺ ሲላለ ልጅ ቀጥታ ውሃ ሰጥተው እስካሁን ድረስ ያመሰግናታል። እና ታውቃለች ሁሉን ነገር ያው መናገር እና ለመስማት እኔ ሁሉን እከሌ መጥቶ እከሌ እንደዚህ ብሎኝ እከሌ ሰላም ብሎኝ በጣም ጥናት ነው ሁሉን ነገር እንግባባለን። አሁን ምልክት ቋንቋ ነው የሚያስፈልገው ሁሉንም። ግን አታውቅም ይቺ ትሰማለች ወይስ ይቺ እንዴት ትላለች? ራሷን ስንሄድ አታውሪ እንዳይስቁብኝ ትለኛለች። እሷ መንገድ ላይ ስንሄድ እንደዚህ ነው እንደሰው ሲያት ተቀጥሎ እንዳታስነቃ ማለት ነው። እንዳታስነቃ አታውሪ ይያዩ ነው ሰዎች። እኔ ሰው አይደለም ለምንድን ነው እንደዚህ የሚያው ፍጥጥ ነው? በእጇ ያው ምልክት ስለሆነ ዝም ብሎ እንደዚህ ነው ብለን እግዚአብሔር ይሰጠኝ። ለምን አንቺ እንደዚህ ሆነሽ ፈጣሪ ይሰጠኝ ነው የማደርገው። አንተ መስኪና አሁን ስንት ለውጥ አይቻለሁ። እና ያ እኩል እንደሆነች ነው አሁን የምታስበው። ኖርማሊ ስንት ነገሮች ከምንም በላይ እኩል ነን ብለው ነው የሚያስቡት። አዎ ሲመጡም እንደፈለጉ አውርተው በርግጥ ሰው እኔም ሳመጣቸው አሁን አብረው 2-3 ነው ሲመጡ ለብቻቸው ሲያወሩ እንደዚህ ፈዞ ነው የሚያዩ። በነገራችን ላይ እኛ ሰው ስንባል
የሆነ የተለየ ነገር ካየን ማፍጠጥ እንወዳለን። እናፍጥ፣ ግን አፍጠን እስኪ በሰፈራችን የከሌ ልጅ አለ አይደለ ለካ እንደዚህ መማር ይችላል እንዴ? አንድ ትንሽ ልጅ ምን አለች መሰለኝ ከትናንት ወዲያ ነው። ከትናንት ወዲያ አንቺ የለሽም ማለት እኔ ነኝ ያመጣኋቸው። አዎ እኔ ምልሽት እያለች ተማሪ ናት። ሌላ የመንግስት ትምህርት ቤት ነው የምትማረው። እኔ እንደነዚህ እንደ ልጆች መማር ፈልጋለሁ። የት ነው ትምህርት ቤቱ አለችኝ። ማርያምን እውነቴን እኮ ነው። ውይ የኔ እናት እንደው ቢመችሽ እኔ ራሱ አስፈቅጄልሽ ባስገባሽ ደስ ይለኛል። ግን እኛ እሑድ ቅዳሜ መማር ስንጀምር እነግርሻለሁ ቤተሰቦችሽ ከፈቀዱልሽ ትማሪያለሽ። አሁን ግን ልክ እንዳንቺው ሙሉ ቀን ስለሆነ የሚማሩት ይሄኛው ትምህርትሽ ይበደልብሻል፣ አይሆንም አልኳትና እሺ በቃ እንደዛ ከሆነ ትነግሪኛለሽ ብላ ስልኬን ጽፋ ይዛ ሄደች። ደውዪልኝ በቤተሰብ ስልክ እኔ ይዝና እደውልልሻለሁ ምናምን ብያ ማለት ነው። እንደዛ አይነት ቀና ልብ ያለው ልጆችም አሉ እና ብዙውን ጊዜ ቀና ልብ ይኖራል። በልጌን ማገዝ ከፈለጋችሁ ስልኳን አስቀምጥላችኋለሁኝ። ማገዝ ባንችል እንኳን አቅማችን ባይፈቅድ ላጋዥ ማድረስ ይቻላል። ቲክቶክም ላይ እንትን እለዋለሁኝ፣ ዩቲዩብም ላይ አደርገዋለሁ። የታክሲ አንድ ወር ራሱ መቻል ትልቅ ነገር ነው። የእሷ ልጅ በጣም ጀግናና በጣም ጎበዝ ተማሪ ናት። ከፈለጋችሁ እሷን ማግኘት ከፈለጋችሁ መምህሯ እያስተረጎመችላችሁ እንድታወራችሁ አረጋለሁ፣ ችግር የለም። ትምህርት ቤትም ሆነ ከትምህርት ቤት ስንመለስ መቅረጽና መላክ እችላለሁ። ጻፉልኝ፣ ንገሩኝ። ሰብስክራይብ ሸር አድርጋችሁ ለሁሉም ህዝብ አድርሱ። እንደ አይነት ተማሪዎችን እናውጣ፣ እናሳድጋቸው። የሚጎላቸውን ነገር በምንችለው መጠን እንድንሞላላቸው እፈልጋለሁ። እኔ ደግሞ ከዚህ በኋላ በየአካባቢያቸው ያሉትን እናቶች ጠቁሙኝ። በተለይ ቅድሚያ የምሰጠው ሴት ሁና ብቻዋን ልጇን ማብቃት የሚችል እናት ለኔ ትልቋ አርአያዬ ናት። ከበልግ የጀመርኩት ትልቋ አርአያዬ ናት። ምክንያቱም እሷ ብቻዋን ሁና ሴት ናት፣ ብዙ አታውቅም። እስከ 6 በድሮ ጊዜ ተማርን ማለት መጽሐፍ ማንበብ እንችላለን እንጂ በእርግጥ አንዳንድ ጊዜ አኗኗራችንም ሰፊ አእምሮ እንዲኖረን ያደርጋል። እግዚአብሔር ይመስገን ስለተማርን ዲግሪ ማስተርስ ምናምን ስላለን አይደለም። እሷ አሁን በጣም ሰፊ አእምሮና ቅልብ ነው ያላት። ለምን እንዳልኳችሁ ልንገራችሁ። ከልጇ በላይ እሷ ምልክት ቋንቋ መቻሏ፣ ልጄ ጋር መግባባት አለብኝ ብላ ማሰቧ። ልጆቻችሁን አምጡ ስንባል እኮ የማይወስድ ቤተሰብ ነው ያለው። እኔም ተምሬ ልጄንም ማስተማር አለብኝ፣ ልጄ ጋር መግባባት አለብኝ የምትል ወላጅ ግን በጣም ጀግናዋ ወላጅ ናት። እና እንዲህ ጀምረናል። እንግዲህ እናንተ አበርቱን፣ አሳድጉን። እግዚአብሔር ያውቃል። 2ኛ ዙርም 3ኛ ዙርም እንገናኛለን። ባንረዳ ለአጋዥ እያደረስን ልጆች ቁም ነገር ሲደርሱ እኛም አብረን መደሰት የምንችልበትን መንስኤ ብንፈጥር ደስ ይለኛል። አመሰግናለሁ።